አዋላት ዛቡ ስራ ስሪበት ብላ ትጠይቅሽና ማለት ነው የሆነ ሱቅ ልክፈትልሽ ምናምን ብዬ ኦኬ ምናምን ትልሻለች። ወይ ደግሞ እንደዚህ ለምርቃት እና ክብር ያስፈልገኛል ትልሻለች። ብሩ ይዘው የት እንደምትሄድ አናውቅም። ቤት ውስጥም አታወጣም። ቤት ውስጥም አታወጣም። በእኔ ስም የላክሽው ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ሀይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይናላል። በአካል ይሰጥሻል። ከ2 ዓመት በፊት ኢትዮጵያ ነበርኩኝ። የሻለ ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ቫኬሽን ሄጄ ነበር። ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት። ከዛ በኋላ ስልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ወይ ራሱ የላኩላት አለኝ። አንዳንድ ሪካርዶች ታይዋለሽ። ኦኬ እልክልሻለሁ። አሀበ ፕሮፍ ለእናቴ አድርጌ አደረግኩ ማለት አልፈልግም። ምክንያቱም ከዚህ ላይ ላደርግልኝ ስለምፈልግ ቴንኪዩ። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላት ውስጥ ቢፈጠር ይሄን ነገር ሽር ማድረግ ስለማልፈልግ ለዛ ነው በመክራቸው የነበረው። ቤታችሁ ተቀመጡ፣ ዱዓ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን እጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል፣ ግን ቼክ ታደርጊያለሽ፣ ትጠይቂያለሽ። ሀውሽ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ ፈልጋለሁ። ግን የት ነው ሜዳው? አፍተር ድስ ከዛሬ በኋላ ነው የምልሽ። ኦንሊቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴ ማግኘት ስለማልፈልግ ከእህቶቼ ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይህ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይህ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖር ያለው። ከዚህ በላይ ግን በቃ ገባሽ? ደክሞኛል። የራሴ ህይወትን በደንብ አድርጌ እንዳያት በልጅነት ችግር ምን እንደሆነ፣ ሰው ፊት ማየት ምን እንደሆነ፣ ወንድ ልጅ ማለት ምን እንደሆነ፣ ውጭ መውጣትና ብቸኝነት ወይም ደግሞ እንደ ሴት ልጅ ሆነሽ እርዳታ ፈልገሽ አለማግኘትን በልጅነት ያሳይታኛለች። ዛሬ ላይ ማቹር ሆኜ ቤተሰብ ልሰብስብ አልኩኝ እንጂ አንድ ቀን ተጣሏት ብዬ አላውቅም። አንድ ቀን መልስ ጧት ብዬ አላውቅም። አንድ ነገር ልንገርሽ፣ ገለልተኛ ሆኜ ይኸውልሽ፣ እኔ ውጭ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምንድን ነው ልንገርሽ? እናቴ አንቺ በጣም አምባገነን ነው እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የት ወጣች የት ገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰጥተሽ እሷ ማኔጅ እንድታደርገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብረ ቀጥተሽ ታናናቶችሽ እንዳያከብሯት እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? ሀቡ የዛሬ 2 ቀን 3 ቀን አወራት እኮ ያልኩሽኝ እኔ እና ሰው ተጣልተን አናውቅም። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተገባወልን? እየመከርኳት ነበር፣ እየጠየቀችኝ ነበር፣ ኖርማል እያወራን ነበር። ለምን እንዴት ያሆነ? ምክንያቱም አሁን ለኪራ እንደዚህ መማይንድ ዛሬ ሰላም ሆነሽ ነገ ስለኔ የምታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ሴቶች መርዳት እንደምታቆሚ ለምን? ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች። እኔም ራሴ ይመርጣለሁ። በቃ እሷም ራሷ ስለመረጠች እኔ ራሴ ይመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት እኔ ልጆቹ እንደምመክር እሷን እንዳይቀርቧት እንደማድረግ እነሱ የሚያደርጉት ነገር እኔ እንደማግዛቸው ምን አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ሶስተኛ ጊዜ እያስፈራረሻት ነው እህቶችሽ መርዳት እንደምታቆሚ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺ የተረዳ ነው ምንድን ነው አንቺ እህቶችን የደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖር መቼ ወጣች መቼ ገባች ምን ለበሰች ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን ጠቃሚ ይመስልሻል? ሀቡ እኔ ፍቅር የሚሰበሰብ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እናት አክት ታደርጊያለሽ። አንቺ ቆይታ መሰለሽ ኃላፊነት እየተሰማኝ ነው ያደግኩት። እሺ ኃላፊነት እየተሰማኝ ነው። ዛሬ ምንም ሳታቅ ዘልዬ ዛሬ አልገባው። ከልጅነት የጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየርኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያ ያለ ዛሬ ምን ተገኘ?
ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? ሀይሚ ስሚ፣ አውቃለሁ፣ ሀብታም ነሽ፣ አውቃለሁ፣ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት አመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድጌን አስተምር አስመርቅ። አንቺ ብቻ ነሽ እንደ እህቶችን የምትረጂው እኮ? እሺ ተዋለው ማማ፣ እሱ ደብር ስለረዳሻቸው የምትፈልገውን ልንገርሽ። እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ። ከዚህ በኋላ እናት የሚባለውን ታሪክ አይደለም። ግን ለመሰለሽ ፈንቅላኛለሽ፣ በተለይ በዚህ ሰዓት ፈንቅላኛለሽ። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየው። ያ ሁሉ ያለፍኩት አሁን ነው ስሜት የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ አቡ መኖር አለብኝ። ኦኬ በቅል ሀይሚዬ ይኸውልሽ፣ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡ ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻሉ ደስ ይበላት። እኛን ይህን እንደዚህ አይነት ስሜት እንዲሰማ ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ ቀና ብለን ወጥተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረጎች እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለም። ግን ስለ ቆሰቆሰችን ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷ ፍቅሩ በልጆቿ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ። ከዚህ በኋላ ለእነሱ አስፈራሪ እውነቱን ትንገርሽ በትክክለኛው ትምጣ። ገባሽ? ሳልፈራ የምነግርሽ እኔ ካርማ ምናለው ዛሬ መጥፎ ያደረግኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይወን ታምጣና እስትን ምን የተፈጠረው? አንቺ እናትሽን እናት ክብር ናት። እናት ትበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይሄ እህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያምነው። ማለት እኔ ባታምኚ እኮ እንደዚህ ያለንም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዲህ እናት ምንም ትሁን እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየደረሰች ዱላ ምሳና ራቴ እያደረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣት ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አተው ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወታቷሽም ድጋሚ ያለሽን ቁስል አልቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደ ዋሸች ቁጥርና ይቅር በሏት እናንተ። እንዴት እሱ አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄደ እኮ እሷ እኮ አሳደገቻችሁ። ነገር እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልክ ነው ልግደለው? ሰውን ባለችበት ሰላም ትሆን። ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አትፈልግም። ኦኬ ሰላሙን መስጠት አትፈልግም። ሰላም ፈልጋ የመጣው በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸችው፣ ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች ገርፋቸው ነበር፣ ልጆች ልመታቸው ነበር እንዳይበላሹብኛል። ሌላ ምን ትመልልሽ? ብዙ ነገር ዋሽታለች። ብዙ ነገር ዋሽታለች። ለምሳሌ እናቴ ምንድን ነው የምትፈጠሪው? አንቺ በጣም ልክ ነሽ፣ ምንም አልዋሽሽም። ምን ላድርግ? የዋሸሁትን ነገር ነበር አሁን ቆጣቸው ነበር ብላለች። እሱ ጓደኛ ጋር እኮ አይደለም የማወራው ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ሆነም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን፣ እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? ቢላታረሽ እኮ እናንተ ይከፍሉ ነበር፣ ድርጅት ሲያስተምራችሁ ነበር አይደል እንዴ? እሺ ትፈልጊያለሽ አሁን? ልጆቹን ለምን መሳሪያ ታደርጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት
ሰውየው እንደማይኖር አረጋግጠው የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻል ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ፣ አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው ሸጥነውና አውሩ። እኔ እናንተ አትሉ ብያለሁ። ይሄ ውሸት ነው። እናሻያችሁ ፍርድ ቤት እንደሚሄዱ ሄዶች ነው ሄዶች ፍርድ ቤት የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ግባን ያለችው ያለታችሁ ማስረጃ ቤቱ እንዲፈረድላት ነው እንጂ አሁን እኮ ያባት ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። አይደለም እኔ ሲጀመር እዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን የምንም አውቀው ነገር የለም። ግን ምንድነው ሞለሻቸው እኔ ጋር ደውለሻል። ሃይማኖት እኔ ጋር ደውለሽ ምንድን ነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድን ነው ሰውየው ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው በዚህ ጉዳይ እየለፋው ደውለብ እየሰራው ሰው ሀገር በዛ ሰዓት አንቺ ለዚህ ጊዜ ያለሽ አይደል? ችግር የለው። ሁለተኛ ነገር ደግሞ አሁን ነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድነው ሪስቃቸው የተሳሳተ ዋሹ ቁራን መታችሁ ዋሹ ብላ ፎርስ ታደርጋቸው በውሸት ቁራን አልመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው አይደል ነው እሱ ነጉሻል እዚች ጋር ምክንያቱም ቦታ ላይ ስላልነበር የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም። በዚህ ጉዳይ ላይ ቁራን መታችሁ ማሉ በውሸት ስትለን ይህም ብለን በውሸት እንምላለን ቁራን አንመታም ብለው ነው እሱ ምክንያት ያላለቻቸውን ጨምረው ነግረውች ቢሆንስ ለምን ሁሌ እነሱን እያመንሽ እነሱ ሸታም ናቸው ይባል። አሁን ለምንድነው የኔ ስም የሚጠራው ዝች ጋር ሸታም ናቸው ይባል? ምክንያቱም እኔ አላልኳቸው እንዳይሄዱ ለምን አትሄዱ ስትላቸው የታችን እንዳትሄዱ ብላናለች አሉ ተፍርድ ነው። ምክንያቱም እነሱ አልነገሩኝ ኤግዛክቲንግ ምን እንደሆነ ቁራን መቶ በውሸት ስለተባለ ቁራን መታም በውሸት ብሎ እንደመጣ ያሉሽ እኮ በውሸት ማሉ ሳትላቸው እንደዛ ማለት አሁን እንግዲህ የሰሙ ኖቶች ዋሽተውኛል ማለት ነው። ግን እኔ ቶች ዋሽተውኛ ያውቁም ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው። እንደዛ ካልሽ ቆይሽ እህቶችሽን እያመንሽ እናትሽን እያመንሻታል። ግን እሷን በፊት ለፊት የማውቀውን ጉዳይ እየዋሸችኝ ነው። ሀው የኔ ቁስሌ ተመለች። እሺ የፍርድ ቤቱ ጉዳይ ላይ መጥሪያ ሲመጣ ሁሌ የደቡሽ ትሰድቢኝ ነበረ። ምንድነው የምትፈልጊው? ሰውዬው አሞታል ምን ያርግሽ ታዩት ይሄ ነበረ። እሺ እኮ ተመልሳ አዲስ ጫት ትያስ ነበር። ይሄን አላውቅም ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄ ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ ያመዋል ብለሻል እኮ የስኳር በሽተኛ ነው። አሁን ያመዋል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ አሉ ይሄ የቤት ፕሮሰስ ምናምን የሚባለው ነገር እነሱ ናቸው የሚያውቁት። ምንም አላውቀው ምንም ማለት ነው። ምንም አላውቀው ባይዘዌ አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ እንዴት ነው? እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ የራሞቴን ጥሩ ውስጥ አይደለችም፣ የማንም ጥሩ ነገር ላይ አይደለችም። ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ኤክስፕሌን አክቹዋሊ ምንም የማውረው ምን የሚለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶኝ ሳይሆን መናገር ስለማንፈልግ እናታችን እንደዚህ አድርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኛ እስካሁን ድረስ። መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይደል ነው። ግን ኦኬ ሜሴጅ ኮመንት አድርጉ፣ ኢሞ ኮመንት አድርጉ፣ ግቡ። አየሽ ግሩፕ አደራጅታ ነው ማለት ነው እንትን ያለችው። ግቡ ኢሞ ነኑ ግቡ። ብትታረቁና እናት ነገ ብትብች ሴትዮ ብትሞት ይቆጫቸዋል። እናንተ ብትሞቱ አይቆጫቸው። እኔ ግን መኖሬ ምናልባት ለሌሎቹ ወይም ደግሞ ታናናሾች ይጠቅማል ብዬ ስላሰብኩ ነበር። አሁንም ሴትዮ ወደዚያ ያዘርኩት ይገባሽ። ያ ነገር አፌክት እያደረገ እኮ ለቤተሰብ እየበጠበጠ እኮ ቀላል ነው። አሁንም የለመድኩት ሲሆነ ሰው ሀገር አይከብደኝም። ያ ሀይሚዬ እኔ እረዳሻለሁ። አይኖ ልጅነትሽ በጣም ከባድ እንደነበር ልጅነት ጨርሻለሁ። ከባድ ስራ ይጨራቃለሁ መበደል የጨረስኩት ግን አሁንም እኮ እኔ እኮ የከፈትኩት ታናናሾች አሉ ብዬ ነው። በሷ ጥሩ ስራ አይደለም። እናትነት መውለድ ብቻ ቀላል ከሆነ ኦኬ እኛም እንወልዳለን፣ ችግር የለውም እኮ መውለድ ቀላል ነው። ወልደሽ ታስጠሩጫለሽ፣ ያ ነው ኃላፊነትሽ። ወልደሽ ማሳደጉንም ቢሆን ስንት ነገር ሰርቻለሁ። ቤት አላስተዳደርኳቸውም። ነገር ማማ ለምን አትናገሪም? በስምንት በዘጠኝ ዓመት የኔ ስራ አልሰራም ነበር። ተቀጥሬ በ10 ዓመት ስራ አልሰራም ነበር። ተቀጠርሽ ቤት እሺ በቃ ወሽቻለሁ። ስንተኛ ክፍል ነበርሽ ሀይሚ? ስንተኛ ክፍል ነበርሽ? እስከ ስንት የተማርሽው?
በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ ገባሽ? ያንቺን ባህሪ ብንይዘው ድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድን ነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይሽ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ከአመታት በኋላ ቤት ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆቹ እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ያልነበረ ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ የማታውቂው ቤተሰብ አሳድጋ የማታውቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገበና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳ ይዛችሁ ወጥ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውን ልኑርበት ካላስ እኔ በቃኛል። ሜሴጅ ላይ ብላለች እናቴ አይደለሽም ብላለች። ግን እንዲህ ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂ ችግር የለውም። ነገ ልጅሽ እንዲህ በልሽ ችግር የለውም። ምንም እንድታደርግልላ በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግረው እናት የለኝም። ይኸው እያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንኪዩ። ብዙ የሚያከብሩኝ ሰዎች አሉ። ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወይ ልጅ ይሻሉ ባለችው እንጂ እኔ ነፍስ አላውቅም። ትለኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የእኛ ገበና የትኛው ነው? የእኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ፣ ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ልታላችኋለሁ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስኪ ፍረደን እስኪ ሰው ምንድን ነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን እደብቅልሻለሁ? ከወጣሽ አይቀር ለምን እደብቅልሻለሁ? ወጣሽ እኮ ማለት ሁለታችሁም አንዴ ላስረዳችሁ። እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። መሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጭ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮችን እንደፍነን ነበር ምንተኛው ብለሽ እውነት ነው። ያወራሽ አንቺ ነሽ። 100% እውነት ነኝ። ወሬ አይደለም። ተከባት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላት የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሆነ። ግን እሷ ነገሩ ባትጀምረው ኖሮ አልነግራትም ነበር ብያለሁኝ። ወጥቻለሁ። እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ። አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍኮርስ ዳትስ ወር ሀፕን ዳትስ ማይ ሪዝን። ቦታ ጠፍቶ ሀቡ እኔ ጣሽ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይህን ኮፒ ከሆነ መናደጉ ምን አይነት ኮፒ አናረግም። እኛ የዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔ ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው።
እናቴ የምትቆነጥጠኝ? ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጬ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉ። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሁሉ ነገር እንጀራ ዛግሬ ያሳድጌሻለሁ እና በሆነ ባልሆነ ደበድብሻለሁ። እዛች ጋር ተቀጥሬ ሰርቼ እንዴ ወልሽኛል እኮ የታለ ሳክሪፋይስ? የእናት ሳክሪፋይስ አሳይኝ። ናቸው እናቶቻችን ማሬ ሳክሪፋይስ ብታደረግ የሆነ ልጆችሽ ይሄ ነው። ከዛ ልትነግሪኝ ልጠየቅ ከሆነ ለምሳሌ እንደዚህ የሚሰርቼሽ ብለህ የምትጠየቂ ከሆነ የአንቺ ልጅሽን አሳድገሽ አሳድጌ አላሳድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው